አሁን አብረን ከኔ ጋር እንጸልይ። አምላካዊ አባት በሰማይ የምትኖር ሆይ በእኛ ውስጥ ያለውን ተቃርኖ አስተካክለ በሀሳብ ልዩነቶች በልቦናችን ውስጥ የሚኖረውን ተቃርኖ በአካል፣ በስጋ፣ በነፍስ፣ በመንፈስ፣ በአእምሮ መከፋፈልንና መገፋፋትን ፍታው። በኃጢአትና በጥርጣሬ በብዙ ተቃውሞ የምናበዛውን እኛነታችንን ነክሶ ያስቸገረንን አሉታዊ ደንቃራ ነገሮቻችንን በአንተ ፍቅር የተፈታ ይሁን ይሁን ይሁን። በዙሪያችን ላለው ዓለም ተቃርኖ ትርጉሙን ስጥ። ይህ ዓለም የትምክህትና የግጭት ብሶት፣ መከፋፈልን እና ጥላቻን የተሞላበት ነው። ለሰው የማይቻል ለአንተ ይቻላል ብለናልና አንተም እንዲህ አልከን። አብረን እየኖርን ያለነውን ማህበረሰብ የሰላምና የአንድነትን የፍቅርን መንግስት እዚህ አምጣ። ሁሉንም ተቃውሞዎች ሁሉ በክርስቶስ ኢየሱስ ዓለሙን በወደደበት ብርሃን አሸናፊነት አገኘ። ዛሬ ላካፍላችሁ የፈለግኩት በፓርት 202 አርዕስት አድርጌ የወሰድኩት ተቃርኖ ትርጉም ሊሰጥ ነው። ዘ ኮንትራዲክሽንስ ቱ ቢ ጊቨን። ምንድን ነው ተቃርኖ? ተቃረነ ስንልስ ምንድን ነው? ተቃረነ ስንል እኮ አጌንስት፣ ከአንተ ከሆነው ነገር በተለየ አቅጣጫ የሚሄድና እየሄደ የሚቃረን ተቃዋሚ፣ አንታጌኒስት የሆነ። ይህንን መልእክት በመስበክ ላይ እያለው የመንፈስ ቅዱስ ኃይለኛ እርዳታ ከመነሻ ጸሎት ከመነሻ ጥቅስ ጋር በመሆን ሁለት ነገሮች ላይ ተመርኩዤ ዛሬ ለእናንተ አቀርባለሁ። አንደኛ ከኢዮብ ምዕራፍ 1 ከ1 እስከ 8 እና አጋሽ ጥቅሶችን ሮሜ 8:28ን። ኢዮብ ትዝ አለኝ በዚህ ክፍል ውስጥ ዕፀ በሚባል ሀገር ስሙ ኢዮብ የተባለ ሰው ጻድቅ፣ ነቀፋ የሌለበትና እግዚአብሔርን የሚፈራ። ሁለተኛ እግዚአብሔርም ለሚወዱት እንደ ሀሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ሮሜ 8:28ን። አሁን በሚያስገርም ሁኔታ እምርታ ውስጥ የተደነቅን እያመሰገንንና እያከበርነው እንቆያለን። ይህን ታማኝ እና እውነተኛ ቻናል ላይክ፣ አድ፣ ሼር ኤንድ ዋን ታይም ሰብስክራይብ ዱ ኢት። ቪዲዮ በለቀቁ ቁጥር ወደ እናንተ ይመጣል። በ2018 እና መስከረም ላይ ሆነን ትላንት ያሻገረንን እግዚአብሔርን እያመሰገንነው ዘንድ ተገባን። ስለዚህ መስከረም ወር የቃሉ ፍቺ እና ስሙ ምን ማለት እንደሆነ ለጠየቃችሁኝ በሙሉ እና አሁን እዚህ ጋር ስለ መስከረም ልነግራችሁ የፈለግኩት በዚህ መስከረም ወር ላይ እያለን ስለ መስከረም የፍቺው ቃል ምንድን ነው ብላችሁ ጠየቃችሁኝ ያላችሁ፣ በአካልም የጠየቃችሁኝ ያላችሁ፣ በስልክም ቴክስት ያደረጋችሁልኝ አላችሁ እና ይህንን በዚህ ውስጥ ክፍል አብሬ ላካትት ስለፈለግኩ ነው። እናም ከመጽሐፍ ቅዱስ አኳያ ባይብሊካል ሲግኒፊካንስ ወሩ የተወደደ ወር ነው። መስ ማለት ዓመት ወይም ዘመን ነው። ከረም ማለት ደግሞ 10 ቁጥርን ያሳያል። እናም ቃሉ በቀጥታ ትርጉሙ የዓመቱ በኢትዮጵያ ካላንደር አቆጣጠር አንደኛ ዓመት አንደኛ ወር ሲሆን በፈረንጆቹ ደግሞ 9ኛና 10ኛ ወር ላይ ይገኛል ማለት ነው። እናም በታሪካዊ ዳሰሳ መስ ማለት መስክ፣ ሜዳ ወይንም ለም ስፍራ፣ የለመለመ ያማረ ያፈካ አካባቢ እንደማለት ነው። ከረም ማለት ደግሞ ከረመ፣ እዛ ቦታ ላይ ቆየ፣ በዛ ወር ላይ ሰነበተ፣ እንዲሁም ደግሞ እዛ ስፍራ ላይ ተረጋግቶ መኖርን ያሳያል።
የወሩ ስያሜና ትርጓሜው ለኢትዮጵያውያን ይህ ወር የመጀመሪያ አሃዱ ቀን፣ አሃዱ ወር፣ አሃዱ ዓመት ይባላል። ስለዚህ ለሕዝቦቿ የምስራችና የደስታ የፈንጠዝያ እና አዲስን ነገር የመቀበል እና የመስጠት ለምለም ወር ተብሎ ይጠራል። ይህንን ያህል ስለ መስከረም ካልኳችሁ ወደዚህ ዋናው ክፍል ደግሞ ልውሰዳችሁ። በዚህ 2018 መስከረም ወር ላይ ተቃርኖ ትርጉም ሊሰጥ ነው። ዘ ኮንትራዲክሽን ኢዝ ቱ ቢ ግቨን ሩት ወርድ ስረ ቃሉ ምንድን ነው? ተቃርኖ ወደ አዲስ ዓመት ወር ዘመን መግባት ነው። ምንድን ነው ተቃርኖ? አዲስ ዓመት በመግባት ነው። አዲስ ነገር ማግኘት ነው። ከአዲስ ነገሮች ጋር በመተዋወቅ ነው። ከአዲስ ነገሮች ጋር በመኖር ነው። አሮጌውን ረስተ ወደ አዲስ ነገር ስለመጣ ነው። አሮጌውን ነገር በመተው ወደ አዲስ ብሩህ ተስፋ ብርሃን ማየት ነው። ለዚህ ነው በኃይለኛ ሁኔታ እየተዋጋ ያለው። ለዚህ ነው ክፉ መናፍስት በኃይል በእነሱ አካባቢ መናወጥና ረብሻ የሆነው። በኃይለኛ ሁኔታ የተዋጋ ስለሆነ፣ በኃይለኛ ሁኔታ የጸለይኩ ስለሆነ፣ በኃይለኛ ሁኔታ ከአምላክ ጋር የተጣበቅ በመሆኑ እና በዚህ ተጽዕኖ በመፈጠር ደስ ይበል። በአጋንንት ሰፈር በሰይጣናት ማህበርና ስብሰባ ላይ እውከት፣ ረብሻ እና ግራ መጋባት ሆኗል። ይህም ቃል እነሆ ሳይሻገሩ በመቅረታቸው ወደኋላ በመቅረታቸው ድግምታቸው፣ ሟርታቸው፣ አስማታቸው፣ ምትሃታቸውና ጥንቆላቸው ስላልሰራ በዚህ በንዴትና በብስጭት ውስጥ መስከረም ላይ ይገኛሉ። ወደ መጀመሪያው ወደ ኢዮብ ልውሰዳችሁና አዎን ያንተ ነገር ትርጉም ሊሰጥ ነው። በአጋንንት መንደር ውከትና መንጫጫት ተፈጥሯል። ለአንተ ያሉት፣ ለአንተ የደገሙት፣ ለአንተ ያሰሩት፣ ለአንተ የመተቱት መተታቸው ወደ ራሳቸው ላይ ስለተገለበጠ መተተኛይቱ በሕይወት ትኖር ዘንድ አትፍቀድ በተባለው ኢዮብ እግዚአብሔርን የሚፈራ ሰው እንደነበረ መጽሐፍ ቅዱስ ተናገረ። ለዚህም የእሱን ዓለም የቀናው ሰይጣን በኢዮብ ላይ በቀጥታ መምጣት ሲያቅተው በጓደኞቹ ዘመቻ ከፈተ። ለዛውም የእሱ ጓደኞች በጥሩ ባልሆነ ነገር ኃጢአት የሰራ በማስመሰል አስነሳበት። ንብረቱ፣ ልጆቹ፣ እንስሶቹ ሁሉ እንዲጠፉ ሰይጣን እግዚአብሔር ፊት ሄዶ ኢዮብን ከሰሰው። ሰይጣን ሁልጊዜም የማይገባው ነገር እግዚአብሔርን የሚፈሩትን ሰዎች እግዚአብሔር እንዴት እንደሚጠብቃቸውና እግዚአብሔር እንዴት እንደሚጋርዳቸው ይህንን ሁሌም ለሰይጣን የማይገባውና የማያውቀው እውቀቱ ነው። እሱ እግዚአብሔር እውነቱን ያውቃል። ወንድሜ ሆይ የአንተ ነገር እግዚአብሔር ያውቃል። እህቴ ሆይ ያንቺን ነገር እግዚአብሔር ያውቃል። አባቴ እናቴና ቅዱሳን በብዙ መከራ ውስጥና በብዙ ስቃይ ውስጥ ሆናችሁ ላለፋችሁት የእናንተ ሕይወት ከኢዮብ ታሪክ ጋር የሚመሳሰል ሊሆን ይችላል። ያንተ ነገር ያንቺ ነገር በትክክል ኢዮብ ፍጹምና የጽድቅ ሰው እና እግዚአብሔርን ፈሪ እንደነበረ ተገልጿል። እና እግዚአብሔርን በመፍራቱ ለዛ የቀናበት ሰይጣን እሱን ዳይሬክት ማሸነፍ ስላቃተው በጓደኞቹ ጠላት ሆኖ መጣበት። ወንድሜ ዛሬስ አንተ? ሆኖም ከሰማይ ያለው ወሳኝ ፈተና ሕይወቱን አፍርሷል አሉት ጓደኞቹ። ይህ ሁኔታ የኢዮብ ጓደኞችን የተሳሳተ አመለካከትን ያሳያል። ምንድን ነው ሲባል መከራው ለኃጢአቱ ቅጣት ነው ብለዋል። ወንድሜ ተቃርኖ ትርጉም እየሰጠ ነው። ተቃርኖ ትርጉም እየሰጠ ነው። ዘ ኮንትራዲክሽን ኢዝ ቱ ቢ ግቨን። እግዚአብሔር ኢዮብን ጠንቅቆ ያውቀዋል። አዎ ለዚህም ነው በሰዓት ቅጥር የጠበቀው። የአንተ አሁን ጓደኞች የኢዮብ አይነት ጓደኞች ቢሆኑ ምን ትል ነበር? እስቲ አንድ ሰው በዚህ ቻናል ላይ በዚህ ስብከት ውስጥ ያለውን ነገር የተረዳ ሰው ካለ በኮሜንት ቦክስ ውስጥ ላይ ሊጽፍልኝ ይችላል። ያንተ አሁን ጓደኞች የኢዮብ አይነት ጓደኞች ቢሆኑ ምን ትል ነበረ? ለአንተና ለጓደኞች ትቻለሁ። የኢዮብ መከራ በኃጢአት ምክንያት አልነበረም የምትል ከሆነ በእርግጥ የኢዮብ መከራ ከእግዚአብሔር የበለጠ ከፍተኛ ዓላማ ነበረው። ወንድሜ ሆይ ከማናቸውም የተነገረ የስህተት ተቃርኖ በስተጀርባ ቅናት እና ምቀኝነት አለበት።
ይህንንም በገላትያ 5:19-22 ላይ ማየት ትችላለህ። እግዚአብሔር የኢዮብን እምነት ከፈተነ በኋላ የጠፋበትን ነገር ሁሉ በሁለት እጥፍ መልሶለታል። አሜን አትልም ወይ ወንድሜ? አንተም በ2017 የጠፋብህን ነገር በ2018 ላይ ደብል መልቲፕሊኬሽን አድርጎልሃል። ኢዮብ 42:10 ይህ የአንተ መልእክት፣ ይህ የአንቺ መልእክት ዛሬ ላይ ለሚያሳድዱ እፍረት ነው። ይህ ለጻድቅ ሰዎች ታላቅ መልስ ነው። ወንድሞቼ በዚህ ቻናል ላይ ለምትከታተሉኝ ቪዲዮ እንዳይረዝምብኝ በተቻለ መጠን ቶሎ ቶሎ ለመናገር እና ቶሎ ቶሎ የእግዚአብሔር መንፈስ እንደረዳኝ ለማድረግ እሞክራለሁ። እንዲህ ይላችኋል፣ ስሜ በል በጠረጴዛው ላይ በሞገስ ተጽፏል በል። ይህንን ስላየው ነው። አንድ ሰው ስሜ በል በጠረጴዛው ላይ በሞገስ ተጽፏል በለኝ። ስሜ በል አሁንም በጸጋ ጠረጴዛ ላይ የተነገረ ነው በል። ስሜ በል አሁንም በአምልኮ ውስጥ ያለው ትልቅ ጠረጴዛ ያለው በእኔ ላይ የተሰባሰቡትን ስብሰባ ከንቱ ማድረጋቸውን አባዬ ራሴን በዘይት ቀብቶ አሳየኝ። እናም ወንድሜ አንተ በማናቸውም በውይይት ዙሪያ በተሰበሰቡ ሰዎች ላይ እግዚአብሔር ወደፊት ያለውን ነገር ለአንተ በማሳየት የተከበርክ ሆኖ ልጄ በጠላቶቹ ፊት ለፊት የተከበረ ሆኗል። እናም በዛ ከበባ ውስጥ የምታየው ራእይ ስለ ወደፊቱ መልካም ነው በላቸው ብሎኛል። እንዲሁም በንግግራቸው መካከል ስምህ ተነገረ እና በአንተ በክፉ በሚነሱብህ ሰዎች መካከል ላይ በእነሱ ንግግር መካከል ላይ አባዬ በግርማ ሞገስ አቆመ። በእነሱ ንግግር መካከል ላይ የአንተ ስምም ጎልቶ ታየ። በእነሱ በንግግራቸው መካከል ላይ ራስህ በዘይት ተቀብቶ ታየ። እንዳውም የጌታ መንፈስ እንዲህ ሲል ተሰማኝ፣ ስምህን በማታውቀው ክፍል ውስጥ እንዲጠራ አደርጋለሁ። ስምህን በማያውቁ ሰዎች መካከል ላይ እንዲነሳ አደርግሃለሁ። ለዚህም ተቃርኖ ትርጉም እየሰጠ ነው። ዘ ኮንትራዲክሽን ኢዝ ቱ ቢ ግቨን። ተቃርኖ ትርጉም እየሰጠ ነው። በአንተ ላይ በተቃርኖ የወጡት ሁሉ ለበጎ ነገር ተቀየረ። ነገር ሁሉ ለበጎ ተለወጠ። እግዚአብሔርም ለሚወዱት እንደ ሀሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። እናም ክፉ ወደ መልካም ነገር ተለወጠ። አይሆንም የተባለው ወደ ይሆናል ተቀየረ። አይቻልም አትሻገርም ተብለ የነበረው ነገር ተሻግረ፣ እንደውም በጠላቶች መካከል ላይ ግራ የምታጋባ ሆንክ። ይህ ነው ሴጣን የማይረዳው፣ ይህ ነው ሴጣን የማያውቀው። ሁሌም እሱን አንተን ጣልኩ ብሎ ጠላቶች ባስነሳ ቁጥር አባዬ ደግሞ የቀባህና የሾመ ማዕረግ እየሰጠ በጠላቶች ፊት ለፊት ላይ ዘይት ቀብቶ የማቆሙ ይህ ታላቅ የሆነ መለኮታዊ ፍቅሩ ነው። እናም በዘይት ቀባሁ አለ። ይህ በአንተና በእነርሱ መካከል ልዩነት አመጣ። ለምን ላሉ ለምን ለሚሉ መመካት የእሱ ክብር ስለሆነ ለምን ጥያቄ ለፈጠረባቸው በሙሉ እንዲህ በላቸው፣ እግዚአብሔር ምስጋና በጉሮሮዬ ነው በላቸው። በመዝሙር 149 ላይ ቅዱሳንን ከቁጥር 5 ላይ ቅዱሳንን በክብር ይመካሉ ይላል። እና የአንተ ክብር ማን ነው? እሱ እኮ ነው። ስለዚህ ቅዱሳን በክብር ይመካሉ። አባትህ ክብር ስለሆነ ነው። አባትህ ጌጥ ስለሆነ ነው። በምንጣፋቸውም ላይ ሐሴትን ያደርጋሉ ይላል። ቁጥር 6 ላይ የእግዚአብሔርን ምስጋና በጉሮሯቸው ነው ይላል። 2 አፍ ያለው ሰይፍም በእጃቸው ነው ይላል። እና ይህንን ደግሞ ሲያጸናው በዕብራውያን 4:12 ላይ የእግዚአብሔርም ቃል ሕያው ነውና የሚሰራም 2 አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው ይላል። እና ጅማትን አጥንትን ሁሉ ቀዶ ሰርስሮ መግባት የሚችል ነው። ማን ነው? ቃሉ ነው። እናም ክብር ለእግዚአብሔር ስጥ። አባትና አምላክ እግዚአብሔር ሆይ በመስከረም ወር ላይ ያለውንና በኢዮብ ውስጥ ያለውን የጓደኞቹን ተቃርኖ እየሰጠክ ለዚህ ቀን ላበቃህን በጠላቶቻችን መካከል ራሳችንን በዘይት የቀባ አንተ ድንቅና ኃያል ክቡር የሆንክ አባታችን ሆይ ስለ በጎ ፍቃድ፣ ስለ ቸርነትና ስለ ምሕረት እናመሰግንሃለን።
እናም ወደ ኋላ የቀሩትን ወንድሞቼንና እህቶቼን እያበረታ ወደፊት አስፈንጥራቸው። በጌታ በኢየሱስ ክርስቶስም ቀኑ መልካም ይሆንላቸው። እነሆ በዚህ በመስከረም 15ኛው ቀን አጋማሽ ላይ ሆነን የእግዚአብሔርን ቃል ለቅዱሳኖች ስናስተላልፍ አባትና አምላክ እግዚአብሔር ሆይ በመንፈስ አንተ ከኛ ጋር እንደሆንክ በማመን ክብር ይገባሃል፣ አምልኮ ይገባሃል፣ ውዳሴ ይገባሃል፣ ዝማሬ ይገባሃል። እነሆም ይህንን የመስከረምን ደግሞ አጋማሽ እግዚአብሔር ሆይ በዚህ በሚከበረው እግዚአብሔር አባት ሆይ ለክፉና ለመጥፎ ነገር እንዳይውል እግዚአብሔር አባት ሆይ መልካም ቀን አድርገህ ቁጠረው። አንተ ቆጥረሃል። መጀመሪያም ክብር በሰማይ በምድር ለአንተ ይሁን። ተከናወነ።